ሰላም ጤና ይስጥልን ክቡራት ተመልካቾቻችን ከአፍሪ ሚዲያ የሰዓቱን ዜና ይዘን ቀርበናል። ዜናዎቹ ወደ እናንተ ማድረሰው ኤፍሬም ታጠቅ ነኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። አብራችሁን ቆዩ። 15000 ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩ ግለሰቦች በቁጥጥር ስር ዋሉ። 15000 ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩ ሁለት ግለሰቦች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። ተከሳሾቹ የወንጀል ድርጊቱን የፈጸሙት በልደታ ክፍለ ከተማ ወረዳ 7 ልዩ ቦታው አሰብ ሆቴል አካባቢ ነው። ናታኒም ፍጹም የተባለው ግለሰብ ከግብረ አበሩ ሚኪያስ ዳባ ጋር በመሆን ምንጩ ያልታወቀ 15000 ሐሰተኛ የብር ኖቶችን በ8000 ትክክለኛ የኢትዮጵያ ብር ለመሸጥ ሲንቀሳቀሱ ህብረተሰቡ ለፖሊስ በሰጠው ጥቆማ ፖሊስ ተጠርጣሪዎቹን በቁጥጥር ስር ሊያውሏቸውም ችሏል። ፖሊስ ግለሰቦቹን በቁጥጥር ስር አውሎ ባደረገው የአካል ፍተሻም ከኪሳቸው 75 ባለ 200 ሐሰተኛ ብር በአጠቃላይ 15000 የኢትዮጵያ ሐሰተኛ የብር ኖት ባደረገው ፍተሻ መያዙን የልደታ ክፍለ ከተማ ፖሊስ መምሪያ ገልጿል። ግለሰቦቹ በቁጥጥር ስር ውለው ምርመራው የቀጠለ መሆኑን የገለጸው የልደታ ክፍለ ከተማ ፖሊስ መምሪያ ሐሰተኛ የብር ኖት በህብረተሰቡ ላይ የሚያሳድረውን ኢኮኖሚያዊ ቀውስ በመረዳት ፖሊስ መሰል የወንጀል ድርጊትን ለመከላከል በሚያደርገው ጥረት ውስጥ ህብረተሰቡ የበኩሉን አስተዋጽኦ እንዲያበረክት ጥሪ ማቅረቡን የአዲስ አበባ ፖሊስ ጠቅላይ መምሪያ በላከው መረጃ አስታውቋል። ማስተር አብነት ከበደ ምንም አይነት የገንዘብ እርዳታ አያስፈልገኝም፣ የሚያስፈልገኝ ጸሎት ብቻ ነው ሲል ተናገረ። በኢትዮጵያውያን ዘንድ በታላቅ አክብሮት የሚታወቀውና በአሁኑ ወቅት በጤና እክል ላይ የሚገኘው ማስተር አብነት ከበደ ለሚደረግለት የድጋፍ ጥረት ምላሽ ሰጥቷል። ማስተር አብነት ባስተላለፈው መልእክት በአሁኑ ወቅት ከምንም ነገር በላይ የሚያስፈልገኝ የኢትዮጵያውያን ጸሎት ብቻ ነው ሲልም ተናግሯል። አብነት አክሎም ለገንዘብ ማሰባሰቡ ሂደት ያለውን ስጋት እንዲህ ሲልም ገልጿል። ለእኔ በዚህ ጊዜ የሚያስፈልገኝ የገንዘብ እርዳታ ሳይሆን ጸሎት ብቻ ነው። ገንዘብ የሚሰበሰብ ከሆነ ሌላ ጭንቀት ውስጥ ገብቼ እንዳልታመምባችሁ ጸሎት ብቻና ጸሎት ብቻ አድርጉልኝ ሲል ተናግሯል። ለሀገራችን በጎ አድራጎት ከፍተኛ አስተዋጽኦ ያበረከተውና በመላው ኢትዮጵያውያን ዘንድ በታላቅ አክብሮትና ፍቅር የሚታወቀው ማስተር አብነት ከበደ በአሁኑ ወቅት ከባድ የጤና እክል ገጥሞት ሕክምና ላይ እንደሆነ ይታወቃል። 300,000 ብር በባንክ ካላስገባ በመተት ቤተሰብ ላይ ጉዳት አደርሳለሁ እያለች ስታስፈራራ የነበረችን ግለሰብ በቁጥጥር ስር ዋለች። ተጠርጣሪዋ አለምነሽ አጉማስ ወንጀሉን ፈጽማለች የተባለው ህዳር 22 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 2 ወሎ ሰፈር አካባቢ ከሚገኝ አንድ ፕላዛ ውስጥ ነው። ግለሰቧ በፕላዛው በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት ተቀጥራ የምትሰራ ሲሆን የግል ተበዳይ በዚሁ ህንፃ ላይ ከሚገኝ አንድ የግል ድርጅት የፋይናንስ ኃላፊ ናቸው። የግል ተበዳይ አቶ ጉሩም ነጋሽ ለፖሊስ በሰጡት ቃል እንዳስረዱት የኔ ሰው የሚባል ግለሰብ ከአማራ ክልል ሰሜን ጎጃም ዞን ቢኬሎ ከሚባል አካባቢ እንደሚደውል ገልጸው 300,000 ብር በባንክ ካላስገባ ልጅህን የሰይጣን መሳቢያ አደርጋታለሁ የሚል ማሰራሪያ መልእክት በማያውቁ ስልክ ተደውሎ እንደደረሳቸውም ተናግረዋል። የግል ተበዳዩ ያቀረቡትን አቤቱታ ተቀብሎ ቴክኖሎጂን በመጠቀምና የተደወለበትን ስልክ እንዲሁም የማሰራሪያ መልእክት ያስተላለፈውን ሰው ድምጽ ማንነት ለመለየት በተደረገ ጥረት ተጠርጣሪዋ የግል ተበዳይን በመከታተል ካጠናች በኋላ ማንነቷን በመደበቅና ድምጿን በመቀያየር አስፈራርታ 25000 ብር በባንክ እንዲያስገቡላት ካደረገች በኋላ ቀሪ 275,000 ብር ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃና ፖሊስ ባደረገው ጠንካራ ምርመራ ተጠርጣሪዋ ለመላክ ካዘጋጀችው የማሰራሪያ ጽሑፍ የእጅ ስልኳ ላይ በመገኘቱ በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን የላንቻ አካባቢ ፖሊስ ጣቢያ ገልጿል። አንዳንድ ግለሰቦች ሰዎችን በማጥናትና በባዕድ አምልኮ በማስፈራራት በቀላሉ ለመበልጸግ ጥረት እንደሚያደርጉ መገንዘብ እንደሚገባ ያሳሰበው ፖሊስ መሰል ወንጀሎች ሲያጋጥሙ ነገሩን ከመደበቅ ይልቅ በአስቸኳይ ወደ ፖሊስ በመሄድና መረጃ በመስጠት አጥፊዎች በሕግ አግባብ እንዲጠየቁ ማድረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል።
በሐዋሳ ከተማ አብራው አልጋ ቤት የገባችውን ግለሰብ አንቆ በመግደል ከአካባቢው ሊያመልጥ የነበረው ተጠርጣሪ በእስራት ተቀጣ። የሐዋሳ ከተማ አስተዳደር ፖሊስ መምሪያ የወንጀልና የትራፊክ አደጋ ምርመራ ምክትል ዳይሬክቶሬት ኃላፊ ኢንስፔክተር ሽመልስ ብሩ እንደገለጹት ግድያው የተፈጸመው ሐምሌ 7 ቀን 2017 ዓ.ም በሐዋሳ ከተማ ባህል አዳራሽ ክፍለ ከተማ አዳሪ ቀበሌ ምስክር አልጋ ቤት እንደሆነም ተናግረዋል። ተከሳሽ በዳሶ አብደላ ቤተልሔም ዳንኤል ከተባለች ሴት ጋር አብረው ለማደር በገቡበት አልጋ ቤት አንቆ በመግደል ከአካባቢው ሊያመልጥ ሲሞክር በአልጋ ቤት ሰራተኛ አማካኝነት እንደተያዘም ጠቁመዋል። ፖሊስ ባደረገው ምርመራና ማጣራት መሰረት ግለሰቡ ሟቿን አልጋ ቤት ይዟት ከገባ በኋላ ለጊዜው በውል ባልታወቀ ያለ መግባባት አንገቷን በእጁ አንቆ እንደገደላትም ኢንስፔክተር ሽመልስ ተናግረዋል። አቃቢ ሕግ የምርመራ መዝገብ ማቅረቡን የገለጹት ኢንስፔክተር ሽመልስ ጉዳዩን የተመለከተው የሐዋሳ ከተማ ከፍተኛ ፍርድ ቤት ህዳር 30 ቀን 2018 ዓ.ም በዋለው ችሎት ወንጀለኛውን በ12 ዓመት ጽኑ እስራት እንዲቀጣ መወሰኑን ተናግረዋል። ኢንስፔክተሩ የአልጋ ቤቶቹን መሰል ወንጀል እንዳይፈጠር በሚያከራዩበት ጊዜ አብረው የገባ ግለሰብ ካለ ከመውጣታቸው በፊት መከታተል እንደሚገባ መልእክታቸውን አስተላልፈዋል። የውጭ ዜና በአውስትራሊያ ጥቃት የፈጸመው ግለሰብ ከኮማ መንቃቱ ተነገረ። የአውስትራሊያ መገናኛ ብዙሃን የሲድኒ ሞርኒንግ ሄራልድን ጨምሮ ሁለተኛው ታጣቂ ናቫድ አክራም ከኮማ ነቅቶ በሆስፒታል ውስጥ እንዳለ ዘግበዋል። ከፖሊስ ጋር እየተነጋገረ እንደሆነም የመገናኛ ብዙሃን ዘግበዋል። ከእሁዱ ጥቃት ጋር ግንኙነት አላቸው ከተባሉ ሁለት ታጣቂዎች መካከል አንዱ የሆነው ናቫድ አክራም ሲሆን ሌላኛው ጥቃት አድራሽ ወላጅ አባቱ ሳጂድ አክራም በጥቃቱ ስፍራ ሕይወቱ አልፏል። በጥቃቱ የ16 ሰዎች ሕይወት ያለፈ ሲሆን የተጎዱ 24 ሰዎች የሆስፒታል ሕክምና ማግኘታቸውንም ቀጥለዋል። በሌላ በኩል የኒው ሳውዝ ዌልስ ጠቅላይ ሚኒስትር በቦንዲ የባህር ዳርቻ በአይሁድ ፌስቲቫል ላይ ለደረሰው ጥቃት የፖሊስ ምላሽ አዝጋሚ ነበር በሚል የተሰነዘረውን ትችት አጥብቀው ውድቅ አድርገዋል። መኮንኖቹ በጀግንነትና በቅንነት እርምጃም ወስደዋል። አንዳንድ ማኞች እንደሚናገሩት ፖሊስ ሁለቱን ታጣቂዎች ትጥቅ ለማስፈታት በጣም ቀርፋፋ ነበርም ብለዋል። ክሪስ ሜንስ ለጋዜጠኞች በሰጡት መግለጫ በጥቃቱ ከፍተኛ ጉዳት የደረሰባቸው ሁለት የፖሊስ መኮንኖችም ናቸውም ብለዋል። እነዚህ የፖሊስ መኮንኖች ሲሸሹ ከኋላ ሳይሆን ከፊት በጥይት ተመተዋል ሲሉም ተደምጠዋል። ክቡራት ተመልካቾቻችን ለሰዓቱ ይዘንላችሁ የቀረብነው ዜናዎች የሚመስሉ ነበር። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎች ሊደርሷችሁ ማድረግ ትችላላችሁ። ዜና ያደረስኩት እኔ ፍሬ ነበርኩኝ። መልካም ጊዜ